ውድ የአሃዱ ቤተሰቦች ኢትዮጵያ በዘመናዊ የሰው ልጅ የስልጣኔ መድረክ ላይ ደረጃዋ የቱጋ ነው የሚል ጥያቄ ይነሳል። አሁን ዓለም በሳይንስ፣ በቴክኖሎጂ፣ በሁለንተናዊ ኢኮኖሚ፣ በማህበራዊና ፖለቲካዊ ጉዳዮችም የደረሰበት ስኬት ላይ የኢትዮጵያ ቦታ የቱጋ ነው? በቀሪው ዓለምና በኢትዮጵያ መካከል ያለው ልዩነትስ እንዴት ተፈጠረ? ሀገራት ከድህነትና ከኋላ ቀርነት እንዴት ተላቀቁ? አንዱ ሀገር ሀብታም ሌላው ሀገር ደሃ ለምን ሆነ? የሁሉም ሀገራት ታሪክ እንደሚነግረን ጦርነቶች፣ ድህነትና ስቃይ ብዙዎችን ፈትኗቸዋል። ነገር ግን ከዚያ ችግር ደግሞ ተላቀው ወደ ባለጸጋነት ማማ ላይም ደርሰዋል። እንዴት ተጓዙ? እንዴትስ ተሳካላቸው? በዛሬው ኢትዮጵያዊ ስንክሳራችን በስልጣኔ ዙሪያ ጥቂት ነጥቦችን እያነሳሳን እንጨዋወታለን። ጥበቡ በለጠ ነኝ። ኢትዮጵያ በዓለም ላይ ካሉ ጥቂት ጥንታውያት ሀገራት መካከል አንዷ ናት። በዚህም ምክንያት ብዙ የስልጣኔ ማሳያ ቅርሶችንም ለዓለም አበርክታለች። ኪነ ሕንፃዎች፣ አብያተ መንግሥታት፣ ጌጣጌጦች፣ ፊደላትን፣ ቁጥሮችን፣ መንግሥታትን በማደራጀት በመሥራት ለቀደምት ማንነት ብዙ ደማቅ አሻራዎችን ያኖረች ሀገር መሆኗን የታሪክ ድርሳናት ይመሰክራሉ። ይሁን እንጂ ዓለም ደግሞ አሁን ወዳለው የስልጣኔ መንገድ ውስጥ የገባው በ19ኛው መቶ ክፍለ ዘመን ላይ ነው። ኢትዮጵያ በ19ኛው መቶ ክፍለ ዘመን ላይ የት ነበረች? የስልጣኔ ባቡሩ ላይ ለምን አልተሳፈረችም? ባቡሩ ሲጓዝ እሷ የት ነበረች? እንዴትስ አመለጣት? የመጀመሪያው የስልጣኔ ጉዞ ካመለጣትስ በሚቀጥለው እንዴት አልተሳፈረችም? ብዙ የሚነሱ ጥያቄዎች አሉ። ለመሆኑ 19ኛው መቶ ክፍለ ዘመን የሚባለውስ ምንድን ነው? እርግጥ ነው ብዙ ሀገራት ወደ ኢንዱስትሪው አብዮት ወይም በእንግሊዘኛው ኢንዱስትሪያል ሬቮሉሽን ውስጥ የገቡት በ19ኛው መቶ ክፍለ ዘመን ነው። የተለያዩ የጨርቃ ጨርቅ፣ የብረታ ብረት ማቅለጥ፣ የአነስተኛ ጎጆ ኢንዱስትሪዎችና የዕለት በዕለት ኑሮ ማቅለያ ምርቶችን መፈብረክ ማውጣት የቻሉበት ዘመን ነው። ከዚሁ ጋር ተያይዞ የሥራ ዕድሎች እጅግ በረከቱ። ከማሳ ወይም ከግብርና እስከ ገበታ ወይም ጠረጴዛ ድረስ የምርት አይነት መትረፍረፍም ጀመረ። የሰው ልጅ የእድገትና የስልጣኔ ወደ ኢኮኖሚያዊ ልዕልና ከፍ ያለበት ዘመን ነበር 19ኛው መቶ ክፍለ ዘመን። ታዲያ ኢትዮጵያ የዚያን ጊዜ ምን ሆነች? በ19ኛው መቶ ክፍለ ዘመን ላይ ታሪክ እንደሚያወሳን ኢትዮጵያ በውስጣዊ ችግሮች የተሳሰረችበት ጊዜ ነበረ። ይህም ማዕከላዊ መንግሥቷ የተዳከመበት፣ በየቦታው ግጭቶች የነበሩበት፣ የየአካባቢው አስተዳዳሪዎች የየራሳቸውን ትንንሽ መንግሥታት መስርተው የተከፋፈሉበት ወቅት ነበረ። በታሪክ ውስጥ ዘመነ መሳፍንት እየተባለም ይጠራ ነበረ። ኢትዮጵያ በዚህ ውስጣዊ ችግሮች ስትተሳሰር፣ ሌሎቹ ሀገራት ደግሞ ወደ ኢንዱስትሪው ዓለም ተቀላቀሉ። በዚያ የኢትዮጵያ የመከፋፈል የማዕከላዊነት መጥፋት ሁኔታ ውስጥ ሀገርን አንድ አድርጌ እገዛለሁ ብለው ትልቅ ትግል የጀመሩት አፄ ቴዎድሮስም ብዙ ፈተና ገጥሟቸዋል። ሀገርን ወደ አንድነት ማምጣት በራሱ ብዙ ጦርነቶች እንዲካሄዱ አድርጓል። ብዙ ውድመት ከደረሰ በኋላ ነው ቴዎድሮስም ወደ መንበረ ሥልጣናቸው የመጡት። ከአፄ ቴዎድሮስ ታሪክ ውስጥ እንደምንረዳው ሌሎች የአውሮፓ ሀገራት የደረሱበትን ስልጣኔ የመሻት፣ የመፈለግ፣ የመጓጓት ብርቱ ፍላጎት ነበራቸው። ኢንዱስትሪን የማለም፣ የመትከል፣ የማሳደግ ርዕይ ወይም ቪዥን ነበራቸው። ታዲያ ያ ራሮት፣ ያ የመሻት ፍላጎታቸው አውሮፓውያኑ እንግሊዞቹ በዘመኑ የደረሱበትን ስልጣኔ በማየትም ነበረ። እንደውም የመጀመሪያውን የኢትዮጵያ ኢንዱስትሪ የሚባለውን የጋፋት የጦር መሳሪያን ለማምረት የተሞከረበትን ተቋምም መስርተዋል። ጋፋት
እንደ ሴፓስቶፖል የመሳሰሉትን መድፎችን ማምረት የቻለ የኢንዱስትሪ ሕልም ነበረ። ያ ሕልም ብዙ አልዘለቀም። በውስጡም በውጭውም የነበረው ተጽዕኖ የአፄ ቴዎድሮስን ርዕይ ከግብ ለማድረስ አስቻይ አልነበረም። ጦርነት አይሎ የእንግሊዝ ጦር በጀነራል ናፒር እየተመራ ለእንግሊዝ ባደሩ ኢትዮጵያውያኖችም መንገድ መሪነት እስከ መቅደላ አምባ መጣ። በመጨረሻም አፄ ቴዎድሮስ ስልጣኔን እንደናፈቋት ሚያዝያ 6 ቀን 1860 ዓመተ ምህረት ራሳቸውን ሰዉ። በጣም የሚገርመው የጃፓኖች የስልጣኔ ዘመን ደግሞ እኛ ኢትዮጵያውያን በጦርነት እሳት ውስጥ በነበርንበት ወቅት ይጀምራል። አሰፋ ማመጫ አርጋው የተባሉ ጸሐፊ በ2014 ዓመተ ምህረት አንድ ዳጎስ ያለ መጽሐፍ አሳትመው ነበረ። ይኸው 366 ገጾችን የያዘው አርበ ሰፊ መጽሐፍ ርዕሱ የጃፓን መንገድ ይሰኛል። የመጽሐፉ አዘጋጅ አሰፋ ማመጫ አርጋው ወደ ጃፓን ሀገር ሄደው የባህልና የቋንቋ ትምህርት ለ8 ወራት ተከታትለዋል። በእነዚህ ጊዜያት በነበራቸው ቆይታ የጃፓኖች ሁለንተናዊ ስልጣኔ አስደስቷቸዋል። በኢኮኖሚ የደረሱበትን ከፍታ፣ በሳይንስና በቴክኖሎጂ ጃፓኖች በዓለም የስልጣኔ ጎዳና ላይ በፍጥነት የሚጓዙበትን ርቀት ሲያዩ መንፈሳዊ ቅናትም ያዛቸው። እናም የጃፓንን ልምድ ለኢትዮጵያ ማጋራት ፈለጉ። ለዚህም ነው የጃፓን መንገድ ብለው መጽሐፍ ያዘጋጁት። ጃፓን የትንንሽ ደሴቶች ኅብረት ናት። መሬቷ ጥቂት ነው፣ ለዚያውም ለእርሻ የሚሆንም አይደለም። በተለያዩ ጊዜያት በንፋስና በጎርፍም የምትጠቃ ናት። ድህነት ደግሞ የሚያሰቃያት አገር ነበረች። ነገር ግን ከዚህ ችግር የሚያወጣት ስልጣኔ ብቻ መሆኑን ልጆቿ አሰቡ፣ አቀዱ። ጃፓን ያላት ሀብት ሕዝቧ፣ ዜጋዋ ነው። እናም ዜጋዋ ላይ ሰሩ። የሰው ስልጣኔ ላይ ጊዜንና ገንዘብን አወጡ። የሌሎች ሀገራትን አሜሪካንን እና የአውሮፓን ስልጣኔዎች በማየት ወደ ጃፓን ማስገባትም ጀመሩ። ወደ ጃፓን ሲያስገቡ ግን በራሳቸው ቋንቋ ተርጉመው ከራሳቸው ባህልና ማንነት ጋር አስማምተውም ነበረ። በዚህም መሠረት ትምህርት ላይ፣ ትውልድ ላይ፣ የትውልድ ጭንቅላት ውስጥ የስልጣኔን የእድገትን ፍኖተ ካርታ ወይም ሮድማፕ ገነቡ። ጃፓናውያን ዕለት በዕለት እድገትን፣ ስልጣኔን ጠንክረው ሰሩበት። ጃፓን በራሷ መንገድ በእድገት አፈትልካ ወጣች። የሚገርመው ግን የራሷን ነባር እሴቶቿን አላፈረሰቻቸውም፣ ማንነቷን አልናደቻቸውም። የአሜሪካንንና የአውሮፓን ስልጣኔዎች በራሷ አውድ ውስጥ አስገብታ አስማማቻቸው። በእኛ በኢትዮጵያ ውስጥ ስር ነቀል ለውጥ የሚባል ነገር ነበረ። አንዳንድ ሰዎች ስሩ መነቀል የለበትም ይላሉ። ስሩ ከተነቀለ ማንነት አብሮ ይነቀላል። ስለዚህ ከስር ነቀል ይልቅ እንደ ጃፓኖቹ ማንነት ላይ እድገትን፣ ስልጣኔን፣ ዘመናዊነትን ማከል እንደሚገባ ይመክራሉ። አሰፋ ማመጫ አርጋው ያሳተሙት የጃፓን መንገድ የተሰኘው ይኸው መጽሐፍ በዚህ ረገድ የሚሰጠን በርካታ ጥቅም አለው። ቀዳሚዎቹ ደራሲያን እነ ከበደ ሚካኤልም ጃፓን እንደምን ሰለጠነች ብለው በመጽሐፍ ትውልድን ሲያስተምሩ ቆይተዋል። ለአንዲት ሀገር እድገትና ስልጣኔ ዋናው መሠረት ሰላም ነው። በሰላም ውስጥ አንድነት አለ፣ ኢኮኖሚም ይበለጽጋል። ሰዎች በትምህርት ተገርተው ያድጋሉ። የዛሬዋ የስልጣኔዎች ቁንጮ የምትባለው ጃፓን መንገዷም እሱ ነው። ወደፊት ደግሞ የኢትዮጵያ መንገድ ተብሎ የስልጣኔ ተምሳሌት የምንሆንበት ጊዜ ሩቅ አይሆንም። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።